በመንግስት ትኩረት አግኝተው ከተስፋፉ ማህበራዊ የመሰረት ልማቶች አንዱ የትምህርቱ ዘርፍ ይጠቀሳል። እንደ አስረጅ የከፍተኛ ትምህርት ተቋማትን ያነሳን እንደሆነ አሁን ላይ ቁጥራቸው 45 ደርሷል። ይህ አሃዝ የግሎችን አይጨምርም። በአራተኛው ትውልድ የሚመደበው የጂንካ ዩኒቨርሲቲ ራሳቸውን ጠቅመው ለሀገራቸው ቤዛ እንዲሆኑ ተማሪዎችን ማስተማር ከጀመረ ሁለተኛ ዓመቱን ይዟል። የዩኒቨርሲቲው ፕሬዝዳንት ፕሮፌሰር ገብሬ እንቲሶ የያዝናቸው ሶስት ዋና ተቀዳሚ ተልዕኮቻችንን ለማሳካት የቀረጽነው መርህ ተማሪዎቻችንን እውቀት ከማስረጽ ባለፈ ለአካባቢው ለውጥ ትኩረት የሰጠ ነው ብለዋል። የጂንካ ዩኒቨርሲቲ አጭርና ግልጽ የሆነ መርህ ነው ያለን። ኖሌጅ ፎር ቼንጅ፣ እውቀት ለለውጥ ነው። ይሄ አካባቢ ለውጥ ይፈልጋል። ይሄንን ለውጥ በእውቀት እናመጣዋለን ነው። ስለዚህ እዚህ አካባቢ በመናደርገው የማስተማር ስራ፣ የምርምር ስራ፣ የማህበረሰብ አገልግሎት ስራ ህዝቡ ይለወጣል የሚል ተስፋ ይዘን ነው የምንሄደው። እዚህ ግቢ የሚገባው ተማሪ መደበኛው የሚሆን መደበኛ ያልሆነው ከዚህ በሚያገኘው እውቀት ይለወጣል፣ ቤተሰቡንም ይለውጣል፣ አገርም ይለውጣል ብለን ነው የምናስበውና የኛ መርህ እውቀት ለለውጥ ነው። ያለንበትን ወቅታዊ አቋም መነሻ በማድረግም ተቋማችንን በሚቀጥሉት 10 ዓመታት ከ15 ከፍተኛ የትምህርት ተቋማት አንዱ ለማድረግ ውጥን መያዙንም ተናግሯል። የማይሳካ ነገር እንዱ ዝም ብሎ ለሐሳብ ብቻ ከመመኘት አቅማችንንም ስለምናቅ በሚቀጥሉት 10 ዓመታት ጊዜ ውስጥ የጂንካ ዩኒቨርሲቲን ከ15 ውስጥ አንዱ ለማድረግ ነው ያቀድነው። የጂንካ ዩኒቨርሲቲ የተቋቋመበት አካባቢ ከኢትዮጵያ መሀል ከተማ በጠረፍ ላይ የሚገኝ ደቡብ ሱዳንንና ኬንያን የሚጎራበት ስፍራ ላይ መገኘቱ ጥራት ያለውን ትምህርት በማስረጽ ለጎረቤት ሀገራት ጭምር አርያ እንደሚሆን እምነታቸውን የገለጹት ደግሞ የዩኒቨርሲቲው የሁለተኛ ዓመት ተማሪዎች ናቸው። ዩኒቨርሲቲ ወደፊት በጣም ትልቅ እንደሚሆን ነው የማስበው። ምክንያቱም ሴንተር ላይ ነው ያለው በሁለቱም አካባቢ ይላልና በጣም ትልቅ ከሌሎቹ ትላልቅ ዩኒቨርሲቲዎች እንደሚደርስ ትልቅ ተስፋ አለኝ። በሁለት ዓመታት ውስጥ ያለበትን ደረጃ መመልከት ይቻላል። ዩኒቨርሲቲው ከቅርብ ዓመታት በኋላ ከትንሽ ጊዜያት ከ2-3 ዓመት በኋላ ከሌሎች አንጋፋ ዩኒቨርሲቲዎች ተግቶ እንደሚሰለፍ እምነቴ ነው። የተማሪዎችን ሀሳብ ይበልጥ የሚያስረግጡት የዩኒቨርሲቲው ፕሬዝዳንት ፕሮፌሰር ገብሬ እንቲሶ እኛ በተቋቋምንበት ቀጠና ኬንያ፣ ዩጋንዳ ሆነች ደቡብ ሱዳን መሰል ተቋማት የላቸውም። ቢገነቡም የኛ ተቋም አበርክቶ የበረታ ነው። ለቀጠናው ሰላምና ምጣኔ ሀብታዊ እድገት በጋራ በመስራት ድርሻው ሚዛን እንዲደፋ ያስችለዋልም ነው ያሉት። ለምሳሌ በትምህርት ዘርፍ ዩኒቨርሲቲዎች ተቀናጅተው መስራት ይችላሉ። በዚህ ቀጠና ጂንካ ዩኒቨርሲቲ ግንባር ቀደም ሮል ይኖረዋል ብዬ አስባለሁ። ለምን በወዳኛው ሳይድ ኬንያም ሆነ ኡጋንዳ ወይም ደቡብ ሱዳን በዚህ ደረጃ የተቋቋመ ዩኒቨርሲቲ የለምና ወደፊት እንኳን ቢያቋቁሙም የጂንካ ዩኒቨርሲቲ ግንባር ቀደም ይኖረዋል የሚል ሂሳብ አለን። አሁን የዩኒቨርሲቲዎች መቋቋም፣ የልማት ተቋማት መስፋፋት፣ የመሰረተ ልማት መዘርጋት ያንን በፊት የነበረውን ሰላም ላይ ብቻ ተኮሮ የነበረውን ወደ ልማት፣ ወደ ትምህርት፣ ወደ ጤና በሌሎችም ዘርፎች እንድንገናኝ ያስችላል። የጂንካ ዩኒቨርሲቲ የበኩር የሆኑትን ተማሪዎቹን ጨምሮ በማታውና በተከታታይ ትምህርት መርሃ ግብሮች 3130 ተማሪዎችን እያስተማረም ይገኛል።